ሰላም ሰላም እንዴት ናችሁ? አቡ ሚዲያ የዩቲዩብ ቻናል ነው። ገብታችሁ ሰብስክራይብ ሼር እንድታደርጉ በትህትና እጠይቃችኋለሁ ማለት ነው። ትናንትና ሊቨርፑል በተደጋጋሚ ተሸንፎ የካራባው ካፕ ዋንጫ ውጪ ሆኗል በክሪስታል ፓላስ ማለት ነው። ስለዚህ የሊቨርፑል ጉዞ አሁንም ወዴት እየሄደ ነው የሚል ለብዙዎች ጥያቄ እየሆነ ነው። አሁን ቀጣይ በፕሪሚየር ሊግ ከአስቶን ቪላ ጋር ነው የሚያደርገው። ያን ጨዋታ በጉጉት ይጠበቃል። የሊቨርፑል ጉዞ ወዴት እየሄደ ነው የሚል ማለት ነው። በዘንድሮ ሲዝን የሊቨርፑል አዳዲስ ፈራሚዎች ምንም እየሰሩለት አይደለም። ሁለተኛ ቡድንም ምንም እየሰሩለት አይደለም እና አሰልጣኙ ፎርሙላው ጠፍቶበት ነው የሚል ብዙዎችን እያጠያየቀ ይገኛል ማለት ነው። የክሪስታል ፓላሱ እስማኤል ሳር ይህ ሴኔጋላዊ ተጫዋች እጅግ የሚያስገርም ሪካርድ ነው ሊቨርፑል ላይ ያለው ማለት ነው። ብዙዎች አጥቂዎች በጣም ታዋቂ አጥቂዎች የተባሉት እና ሰርጂዮ አጉዌሮ፣ ወይኔ ሩኒ፣ ኤርሊንግ ሃላንድ፣ ቴሪ ዳንኤል ኦነሪ እነሱ እንኳን ከሱ አንፃር ብዙ ጨዋታ ነው የተጫወቱት። እንደ እስማኤል ሳር ሊቨርፑል የተመቸው አጥቂ የለም ማለት ይቻላል እና ዋትፎርድም እያለ ሊቨርፑል ላይ ያገባባቸው ነበረ። አሁንም በተደጋጋሚ ይቀነዋል ሊቨርፑል ላይ ጎል ማግባት ማለት ነው እና ሊቨርፑል ተሸንፎ ከካራባው ካፕ ዋንጫ ወጥቷል በጊዜ ማለት ነው። አሁን የሚቀረው ኤፍኤ ካፕ እንዲሁም ደግሞ ሻምፒየንስ ሊግ እና ፕሪሚየር ሊግ ነው ማለት ነው። ሌላ ማንቸስተር ሲቲ ከሜዳ ውጭ ተጉዞ ትናንት እንደነገርኳቸው በስዋንሲ ሜዳ 3-1 አሸንፎ ተመልሷል ማለት ነው። ወደ አሸናፊነት ተመልሷል ማንቸስተር ሲቲ ማለት ነው። አርሰናልም አሸንፏል፣ ወደ አሸናፊነት ተመልሷል ማለት ነው። አርሰናልም በርንሊን ገጥሞ ነው አርሰናል ያሸነፈው ማለት ነው። ሶሪ ብራይተን ገጥሞ ነው አርሰናል ያሸነፈው። ሌላ ቶትናም በኒውካስትል ተሸንፏል። ቶትናም ሆትስፐር በኒውካስትል ተሸንፏል። ኒውካስትል ወደ ቀጣይ ዙር አልፏል ማለት ነው። አሁን 8 ቡድኖች ተለይቶ ታውቋል። ድልድል ይወጣላቸዋል ማለት ነው። ሌላኛው ደግሞ ቀጣይ በፕሪሚየር ሊግ እና አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እንዲሁም ማንቸስተር ዩናይትድ፣ ቼልሲ የሚያደርጉት ደግሞ ይጠበቃል ማለት ነው። እስከዛ ያው ያለው ደረጃ እንደዚሁ ይቀጥላል። ስለዚህ ብዙዎቹን እያነጋገረ ያለው ግን የሊቨርፑልን መሸነፍ በጣም ብዙዎቹን እያነጋገረ ነው። በተከታታይ ጨዋታዎች በእንግሊዝ ውስጥ የሚደረገው ውድድሮች አሁን 5ኛ ጨዋታው ነው መሸነፍ። በእንግሊዝ ፕሪሚየር ሊግ 4፣ በካራባው ዋንጫ ደግሞ ተሸንፎ ወጥቷል። ቶታል 5ኛ ጨዋታውን ተሸነፈ ማለት ነው እና በጣም እጅግ እያስገረመ ነው የሚገኘው። ነገ ደግሞ ቅዳሜ የሚኖረው